ሰበር ዜና በጋሸና ከተማ የተወሰኑ የሚሊሻና አድማ ብተና አባላት ውጊያ አበላሽታቸዋል በሚል መረሸናቸውን ተከትለው በመከላከያ ሰራዊትና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያ መቀስቀሱ ተሰምቷል። በዚህም ከሚሊሻና አድማ ብተና እንዲሁም ከመከላከያ ሰራዊት አባላት በርካቶች ተገድለዋል የተባለ ሲሆን ከወደ መከላከያ ሰራዊት አባላት የተከፈተባቸውን የጸረ ማጥቃት እርምጃ መቋቋም የከበዳቸው የሚሊሻና የአድማ ብተና አባላቱ ትጥቃቸውን የጣሉ መጥፋታቸው ነው የተነገረው። የግጭቱ መቀስቀሻ ዋና ምክንያት ትላንት መስከረም 26 2018 ዓ.ም የዋድላ ወረዳ መቀመጫ የሆነችው ኮን ከተማ በፋኖ ቁጥጥር ስር መግባቷን ተከትሎ ውጊያውን አበላሽታቸዋል፣ እንድትሸፍኑ የተሰጣቸውን የግዳጅ ቀጠና ክፍት አድርጋችሁ መታቸዋል በሚል ከሚሊሻና አድማ ብተና አባላት መካከል ውጊያውን ሲያስተባብሩ ነበር የተባሉት ተመርጠው ነጻ እርምጃ ከተወሰደባቸው በኋላ ቀሪዎቹ ለምን ጓዶቻችን ይረሸናሉ በሚል በቀሰቀሱት ቁጣ ነው ግጭቱ የተቀሰቀሰው። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና ጋሸና ከተማ ውጥረት መንገሱ ተሰምቷል። ፋኖ ጋሸና ከተማን 360 ዲግሪ ከቧል፣ ሊቆጣጠራት ጫፍ ላይ ደርሷል በሚል በከተማው የሚገኙ የአገዛዙ ካድሬዎችና የ803ኛ ኮር ሰራዊት አመራሮች ከባድ ጭንቀት ላይ መውደቃቸው ተሰምቷል። በዚህም በከተማ ዙሪያ የሚገኙ ገጠራማ መንደሮችን በከባድ መሳሪያ የዘፈቀደ ድብደባ ሲፈጽሙ አርፍደው መዋላቸውን የታወቀው በከተማዋ ዛሬ በደማቅ የሚውለው የማክሰኞ ገበያ እንዳይካሄድ ታግዷል። በከተማዋ ዙሪያ ማለትም ከጋሸና ላሊበላ፣ ከጋሸና መቄት፣ ከጋሸና ስታይሽ ወልዲያና ከጋሸና ኮን ድረስ በሁለት ድሮኖች ቅኝት እየተደረገ ነው። መረጃውን በዝርዝር አጠናቅረነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ጀንበር ያዘቀዘቀችበት የብልጽግናው ቡድን አፋር ነጻ መሬት ተብሎ በሚጠራው አካባቢ የሚገኙ የነጌታቸው ረዳ ታጣቂዎችን ምን መናገር እንዳለባቸው ለቀናት ልምምድ እንዲወስዱ ካስደረገ በኋላ ሰሞኑን በወልዲያና በአካባቢ የማረኳቸው የህወሓት ታጣቂዎች ናቸው በሚል እንዲሁም በውጊያው ከተገደሉ ፋኖች ኪስ የተገኘ በሚል በፎቶሾፕ የተሰራ መታወቂያን ጨምሮ ሀገር አፍራሽ ክንዶች የተሰኘ ሐሰተኛ የበር የወለደ ዘጋቢ ፊልም አዘጋጅቷል። ስለዚህም በዝርዝር ይዘናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ መስከረም 27 2018 ዓመተ ምህረት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም በጋሸና ከተማ ከባድ ውጥረት መንገሱ ተሰምቷል። በከተማዋ የሰውና የተሽከርካሪ እንቅስቃሴ ተገድቧል። ዛሬ ዕለተ ማክሰኞ የሚውለው ትልቁ የከተማዋ ገበያ ተበትኗል። ገበያተኞች ገና በጧቱ ወደ መጡበት እንዲመለሱ ተደርጓል ሲሉ መረብ ሚዲያ ያነጋግራቸው የከተማዋ ነዋሪዎች ስለ ሁኔታው አስረድተዋል። በከተማዋ ጥምጥማት፣ ቻይና ካምፕና መብራት ኃይል ተብሎ በሚጠሩ አካባቢዎች ሰፍረው የሚገኘው ሰሞኑን እየተካሄደ ባለው ዘመቻ አርበኛ አደማሊ ከመደምሰስና ከመማረክ የተረፈው በሰሜን ምስራቅ እዝ የ803ኛ ኮር ሰራዊትና ከቀናት በፊት በሹምሹሃ አየር ማረፊያ የተራገፉ ኮማንዶዎች በከተማዋ ዙሪያ የሚገኙ ገጠራማ መንደሮችን በከባድ መሳሪያ እየደበደቡ ነው። በተለይ መብራት ኃይልና ጥምጥማት የሚገኙ ካምፖች ላይ የተጠመደው ጀነራል መርፍ ከጋሸና ከተማ ወደ ስታይሽና ወልዲያ መውጫ ያሉ አካባቢዎችን በተከታታይ የዘፈቀደ ድብደባ እየፈጸመባቸው መሆኑን መረብ ሚዲያ ለማረጋገጥ ችሏል። ከረፋር ጀምሮ ደግሞ በከተማዋና በዙሪያዋ ባሉ አካባቢዎች በሁለት ድሮን ቅኝት እየተደረገ ነው። የድሮን ቅኝቱ ከጋሸና ከተማ ጀምሮ ቦያ ሚካኤል፣ ሻሪያ ገነት፣ ሐሙሲት የጋዞ ወረዳ መቀመጫ በሆነችው ስታይሽ ከተማ፣ የራስ አንጎት ወረዳ መቀመጫ በሆነችው አሁን ተገኝ ከተማ፣ ቀበሮ ሜዳ፣ ድልብና ኩል መስክ ድረስ ከጋሸና ከተማ ጀምሮ እስከ ዋድላ ድረስ ማለትም እንጮቄ ወንዝ፣ የዶጊት የዋድላ ወረዳ መቀመጫ በሆነችው ኮን ከተማና
ቋና ድረስ ጋሸና ከተማ ጀምሮ እስከ ላሊበላ ድረስ ማለትም ጣጃ፣ ድብኮ፣ ዳቦ ከተማና አካባቢው ከጋሸና ከተማ ጀምሮ እስከ መቄት ባሉ ማለትም አቃት፣ አርቢትና ወቄጣ ተብሎ በሚጠሩ አካባቢዎች ድረስ ዛሬ መስከረም 27 2018 ዓ.ም ከረፋድ ጀምሮ በሁለት የሰው አልባ አውሮፕላን ተከታታይነት ያለው ቅኝት እየተደረገ መሆኑን መረብ ሚዲያ ካሰባሰበው መረጃ ለመረጋገጥ ችሏል። ጀንበር ያዘቀዘቀችበት የብልጽግና ቡድን ሰሞኑን ወሎ ቤት አማራ ላይ በዘመቻ አርበኛ ደማሊ የደረሰበትን መራር ሽንፈት ለማካካስ በሚል ህዝቡን በጅምላ ለመጨፍጨፍና አጀንዳ ለማስቀየር ማቀዱ ተሰምቷል። ስለሆነም መረጃው ለብዙዎች እንዲደርስና ህዝቡ ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠብ መልእክቱን ሼር በማድረግ ተደራሽ እንድታደርጉ መረብ ሚዲያ ከወዲሁ በትህትና ይጠይቃል። በተያያዘ ዜና በጋሸና ከተማ የተወሰኑ የሚሊሻና የአድማ ብተና አባላት ውጊያ አበላሽታቸዋል በሚል መረሸናቸውን ተከትለው በመከላከያ ሰራዊትና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያ መቀስቀሱ ተሰምቷል። ትላንት መስከረም 26 2018 ዓ.ም የዋርላ ወረዳ መቀመጫ የሆነችው ኮን ከተማ በፋኖ ቁጥጥር ስር መግባቷን ተከትሎ ከፋኖ አፈሙዝ የተረፉ የመከላከያ ሰራዊት የሚሊሻና አድማ ብተና አባላት ወደ ጋሸና ከተማ ሸሽተዋል። በዚህም ጋሸና ከተማ ከደረሱ በኋላ ውጊያ አበላሽታችኋል፣ እንድትሸፍኑ የተሰጣችሁን የግዳጅ ቀጠና ክፍት አድርጋችሁ መታችኋል በሚል የ803ኛ ኮር አመራሮች በሰጡት ትዕዛዝ መሰረት ከሚሊሻና አድማ ብተና አባላት መካከል ውጊያውን ሲያስተባብሩ ነበር የተባሉ አባላት ትላንት አመሻሹን ተመርጠው ነጻ እርምጃ እንደተወሰደባቸው መረብ ሚዲያም ከወታደራዊ ምንጮቹ ለማረጋገጥ ችሏል። በዚህ ምክንያት ቀሪ የሚሊሻና አድማ ብተና አባላቱ ለምን ጓዶቻችን ይረሸናሉ በሚል ቁጣ ተኩስ በመክፈት የመከላከያ ሰራዊት አባላቱ ላይ እርምጃ መውሰድ ጀምረዋል። የኮሮ ሰራዊት በዶሽቃና በሌሎች የቡድን መሳሪያዎች ታግዞ አጸፋዊ ተኩስ የከፈተ ሲሆን የእርስ በርስ ተኩሱ እስከ ትላንት መስከረም 26 2018 ዓ.ም እኩለ ሌሊት ድረስ ዘልቆ እንደነበር መረጃውን ምንጮቻችን አደርሰውናል። ሰሞኑን እየተካሄደ ባለው በዘመቻ አርበኛ ደማሊ በላሊበላ ከተማ ዙሪያና በኩል መስክ እንዲሁም በግዳንና በድልብ በተደረገ ውጊያ ከመደምሰስና ከመማረክ የተረፈው በሰሜን ምስራቅ እዝ የ803ኛ ኮር ሰራዊት በጋሸና ከተማ ልዩ ስማቸው ጥምጥማት ቻይና ካምፕና መብራት ኃይል ተብሎ በሚጠሩ አካባቢዎች ሰፍሮ ይገኛል። ምሽቱን በአድማ ብተናና ሚሊሻ አባላት ላይ እርምጃው እንዲወሰድ ትዕዛዝ የሰጡት የ803ኛ ኮር ምክትል አዛዥ የሆኑት ኮሎኔል ካሳሁን አሊ ናቸው የተባለ ሲሆን ከወደ መከላከያ ሰራዊት በቡድን መሳሪያ ታግዞ የተከፈተባቸውን ተኩስ መቋቋም ያልቻሉት የሚሊሻና አድማ ብተና አባላቱ ወደ ቦያ ሚካኤልና ወደ ሻሪያ ገነት እንዲሁም ወደ ስታይሽ ከተማ አቅጣጫ ሸሽተው ማደራቸውን መረብ ሚዲያ ከወታደራዊ ምንጮቹ ለማረጋገጥ ችሏል። ትላንት ሙሉ ቀን ጋሸና ከተማ በፋኖ ቁጥጥር ስር እንዳትገባ በሚል ፍራቻ የ803ኛ ኮር ሰራዊት በከተማዋ ዙሪያ የሚገኙ አካባቢዎችን በጀነራል መርፍ ሲደበድብ አምሽቷል። የዘፈቀደ መርፍ ድብደባው ትላንት ምሽቱን ቀጥሎ ያመሸ ሲሆን ዛሬ ማርፈጃውንም እንዲሁ እስከ እኩለ ቀን ድረስ በከባድ ሁኔታ የዘፈቀደ ድብደባ እየተፈጸመ ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ነውረኛውና ጀንበር ያዘቀዘቀችበት የብልጽግና ቡድን ሀገር አፍራሽ ክንዶች የተሰኘ የበሬ ወለደ ዘጋቢ ፊልም አዘጋጅቶ ሊያሰራጭ መሆኑ ተሰምቷል። ጸረ አማራውና ነውረኛው የብልጽግና ቡድን አፋር ነጻ መሬት የሚገኙ የነጌታቸው ረዳ ታጣቂዎችን ምን መናገር እንዳለባቸው ለቀናት ልምምድ እንዲወስዱ ካስደረገ በኋላ ሰሞኑን በወልዲያና በአካባቢው የማረኳቸው የህወሓት ታጣቂዎች ናቸው በሚል እንዲሁም በውጊያ ከተገደሉ ፋኖች ኪስ የተገኘ በሚል በፎቶሾፕ የተሰራ መታወቂያን ጨምሮ ሀገር አፍራሽ ክንዶች የተሰኘ ዘጋቢ ፊልም አዘጋጅቶ ጨርሷል። ሐሰተኛው ዘጋቢ ፊልም ለሁሉም ሚዲያዎች ታድሏል የተባለ ሲሆን ምናልባት ዛሬ ወይንም ነገ የሚያሰራጩት ይሆናል። ለጌታቸው ረዳ ተጠሪ ነው የተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካቶች በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንወጋ ተማረክን በሚል እንዲናገሩ ካስጠኗቸው በኋላ መስከረም 22 2018 ዓ.ም በፋና ቴሌቪዥን ቀረጻ እንደተደረገላቸው መረብ ሚዲያ በወቅቱ መዘገቡ አይዘነጋም። ስለሆነም ዛሬና ነገ ወይንም በቀጣይ ባሉ ቀናት ሀገር አፍራሽ ክንዶች የሚል በሬ የወለደ ዘጋቢ ፊልም ይተላለፋል። ጀንበር ያዘቀዘቀችበት የብልጽግና ቡድን ሰሞኑን ወሎ
ቤት አማራ ላይ የደረሰበትን መራር ሽንፈት አይደለም በዘጋቢ ፊልም ቀርተው የቀረውን የእዝ ሰራዊት ቢደረድርም የሚሸፍነው አይደለም፣ የሚይዘው የሚጨብጠው አጥቷል። በሌላኛው መረጃችን ጸረ አማራው የብልጽግና ቡድን ተላላኪ ሰራዊት በጎጃም የጨረቃ ሁለተኛ ደረጃ ትምህርት ቤትን ማውደሙ ተሰምቷል። የነውረኛው ብልጽግና ቡድን ተላላኪ የሆነው ሰራዊቱ በደንበጫ ዙሪያ ወረዳም የጨረቃ ሁለተኛ ደረጃ ትምህርት ቤትን የወታደር ካምፕ በማድረግ በውስጥ ያሉ የትምህርት ቤቱ ንብረቶች ማለትም የመማር ማስተማሪያ መጽሐፍቶች፣ ወንበሮች፣ ብላክ ቦርዶች፣ ኮምፒውተሮችን እንዲሁም የትምህርት ቤቱ በሮችን፣ የመጽሐፍ መደርደሪያዎችንና ሌሎች ንብረቶችን ማውደሙ ታውቋል። ውሸታቸው የማያልቅባቸው የስርዓቱ ወንበር አስጠባቂ ትምህርት አመራሮችና የሚመለከታቸው አካላት በየጨረቃ አርበኞችና ሁለተኛ ደረጃ ትምህርት ቤቶች በተሳካ ሁኔታ ትምህርት አስጀምረናል እያሉ እየደሰኮሩ ቢሆንም ነገር ግን እውነታው ይህ አይደለም። ትምህርት ቤቶችን በማውደም ፋኖ አወደማቸው የሚል ሐሰተኛ ክስ ለማቅረብ ስንድታቸውን መጨረሳቸው ታውቋል። ወደ ሌላኛው መረጃችን አለፍን። አገዛዙ በአማራ ሕዝብ ላይ የሚፈጽመው የድሮን ጥቃት በአስቸኳይ እንዲቆም ተጠይቋል። አዲስ ስታንዳርድ መጽሔት ባወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ላይ ያለው ጥገኝነት እየጨመረ መምጣቱን አጥብቆ ተችቷል። ይህ ፖሊሲ በሞራላዊና በፖለቲካዊ መልኩ የከሸፈ የረዥም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲል ይሞግታል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን፣ በሌላ በኩል ደግሞ በሰሜን ወሎ ዞን በጤና ጣቢያ ላይ በተፈጸመ ጥቃትን ጨምሮ በሰላማዊ ዜጎች ላይ የሚደርሰው ተጨባጭ ጉዳት ጋር ያነጻጽራል። ጽሑፉ በኦሮሚያ በአማራና በትግራይ ክልሎች በሚገኙ አብያተ ክርስቲያናት፣ በተፈናቃይ መጠለያ ጣቢያዎች፣ በትምህርት ቤቶችና በአውቶቡስ ጣቢያዎች ላይ የደረሱትንና በጋዜጣው በኢሰመኮና በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶችን በመጥቀስ ይህ ችግር የአንድ ጊዜ ክስተት ሳይሆን የቀጠለ አደገኛ አዝማሚያ መሆኑን ያስረዳል። ይህንን አካሄድ በዓለም አቀፍ ደረጃ ከከሸፉ ተመሳሳይ የጸረ ሽምቅ ዘመቻዎች በተለይም ዩናይትድ ስቴትስ ኦፍ አሜሪካ በአፍጋኒስታን ውስጥ ለሁለት አስርት ዓመታት ካካሄዳቸው የድሮን ዘመቻ ጋር ያመሳስለዋል። የድሮን ጥቃቶች ህዝብን ከማራቅና ለበቀል ከማነሳሳት ውጭ ሰላም እንደማያስገኙ ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን ዓለም አቀፉ ማህበረሰብን በዝምታ አሳፋሪ ተባባሪነት እያሳየ ነው ሲል ይተቻል። በመጨረሻም ጽሑፉ ከልመናና ከማሳሰቢያነት ባለፈ ተጠያቂነት ላይ ያተኮረ ጥሪ ያቀርባል። የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚፈጽሙ የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቀድና ፈጻሚዎችን ለፍርድ እንዲያቀርብ ይጠይቃል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር የሚያደርገውን ወታደራዊና ዲፕሎማሲያዊ ትብብርን ሀገሪቱ ዓለም አቀፍ የሰብአዊ ህግን ከማክበሯ ጋር እንዲያቆራኝም መልእክት ያስተላልፋል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም። ቸር ቆዩም።